የቆንጽላ ኦፊሰሮች ያለፈውን የጉዞ ታሪክና ጥፋቶች ማየት ስለሚችሉ ማምለጥ የሚችሉበት መንገድ የለም ሲል የአሜሪካ ኤምባሲ በኢትዮጵያ አስታወቀ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ከተፈቀደላቸው የቆይታ ጊዜ በአሜሪካ የሚቆዩ ሰዎች ድጋሚ ወደ አሜሪካ እንዳይገቡ መደረግን ጨምሮ የሕግ ተጠያቂነት እንደሚያስከትልም ይወቁ ብሏል። የቆንስላ ኦፊሰሮች ያለፈውን የጉዞ ታሪክና ጥፋቶች ማየት ስለሚችሉ ማምለጥ የሚችሉበት መንገድ የለም ነው ያለው። ከዚህ ቀደም በአምባሳደሩ ሄርቪን ማሲንጋ አማካኝነት በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፈቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ሊያስከትል ይችላል ሲል ማስጠንቀቂያ ሰጥቶ እንደነበርም ይታወሳል። ይህንን መሰል ማስጠንቀቂያ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ብቻ ሳይሆን በሌሎች ሀገራት የሚገኙ ኤምባሲዎችም በተመሳሳይ ይህንን ማስጠንቀቂያ እየሰጡ ይገኛሉ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ከቀናት በፊት አሜሪካን መጎብኘት በነጻ የተሰጠ አይደለም፣ የህጎቻችንና ሴቶቻችንን ለሚያከብሩ ሰዎች የተሰጠ ልዩ መብት ነው ሲሉ ገልጸውም ነበረ።